ሰላም ውድ የኪዩኤክስ አካዳሚ ተከታታዮች እንደምንድን ናችሁ? ዛሬ ደግሞ በባዮኬሚስትሪ ኤፒሶድ 7 ስለ ኤሌክትሮን ትራንስፖርቴሽን የምናየው ይሆናል። እንድትከታተሉን በአክብሮት ይጠይቅን። ቤተሰብ ያለ ላይክ፣ ሼር፣ ሰብስክራይብ እያደረገ ቤተሰብን ቀጥታ ወደ ቪዲዮ። ኦኬ ሶ ኤሌክትሮን ትራንስፖርቴሽን መረዳት የሚጠበቅብን ነገር የመጀመሪያው ምንድነው? ከዚህ በፊት ስለ ግላይኮሊሲስ አወራን። ከዛ በኋላ ደግሞ ያንን ግላይኮሊሲስ ወደ ማይቶኮንድሪ ውስጥ አስገብተ ነው ስለምናወራን ማለት ነው። ስለ ክረብ ሳይክል አወራን። ከዛ በኋላ ዛሬ ደግሞ ኤቲፒ ሲንተሲስ ስለሚደረገው ስለ ኤሌክትሮን ትራንስፖርቴሽን የምናወራ ይሆናል ማለት ነው። እዚህ ላይ የሚጫወቱ አራት ፋክተሮች አሉ which are ኮምፕሌክስስ 1 and 4 ከኮምፕሌክስ 1 እስከ ኮምፕሌክስ 4። ከዛ ደግሞ ሁለት ኮኢንዛይሞች አሉ ኮኢንዛይም ኪው እና ሳይቶክሮም ሲ የምንላቸው። ከዛ ሃይድሮጅን ግራዲየንት አለ። ከዛ ደግሞ ኤቲፒ ሴንቴሲስ አለ ማለት ነው። እነዚህ ናቸው የሚሰሩት። ምንድን ነበር ስናደርግ የነበረው? ከግላይኮሊሲስ ጀምረን እስከ ክረብ ሳይክል ስንመጣ ሁለት ነገሮችን ይዘን እየመጣን ነበር አይደለ? ምንድን ነበር ያልነው? ግላይኮሊሲስ ላይ እና ክረብ ሳይክል ላይ ምንድነው ይሰራል ያልነው? የሚሰራው የነበረው ባትሪዎችን ነው። ኦኬ ባትሪዎችን ቻርጅ የምናደርግበትን ነበር እያወራን የነበረ አይደለ? እነሱ እነማን ነበሩ? ዶስ አር ደ ኤንኤዲኤች እና ኤፍኤዲኤች2 የምንላቸው ማለት ነው። እነሱን ወስደን አሁን ወደ ኤቲፒ እንዲቀየሩ ነው የምናደርገው ማለት ነው። እንሂድ። ኦኬ ቢግ ፒክቸርን ስናይ ይሄ ኤሌክትሮን ትራንስፖርቴሽን የሚሰራበት ቦታ ኢትስ ደ ኢነር ሜምብሬን ላይ ነው which is ሜትሪክሱ እዚህ ጋር አለ፣ ከውስጥ ጋር አለ። ከዛ ወደ ላይ ደግሞ ኢነር ሜምብሬኑ አለ፣ ኢንተር ሜምብሬኑ አለ። በዛ መካከል ነው የሚሰራው። አራት ኮምፕሌክሶች አሉ። እነዚህ ነው ኮምፕሌክስ 1፣ ኮምፕሌክስ 2፣ ኮምፕሌክስ 3 እና ኮምፕሌክስ 4 አለ። ከዛ ኮኢንዛይም ኪው እና ሳይቶክሮም ሲ የምንላቸው አለ። ከዛ እዚህ ጋር ትልቁ ደግሞ አረንጓዴው ኤቲፒ ሴንተሳይዝ የሚደረግበት ፓርት ነው ማለት ነው። አላማችን ምንድነው? ኤንኤዲኤች እና ኤፍኤዲኤች2 ወደ ምን መቀየር ነው? ወደ ኤቲፒ መቀየር ነው። ከዛ አሁን ያወራናቸውን ነገሮች እናወራለን። ይህንን እንዲቀየርልን የሚያደርግልን ምንድነው ነው? ታስታውሱ እንደሆነ ኤንኤዲኤች እና ኤፍኤዲኤች ሃይድሮጅን ይይዛል እና ደግሞ ኤሌክትሮንንም ትራንስፖርት ያደርጋል አይደለ? ኤሌክትሮንን መያዝ ነው አላማው። እላይ ወደ ኢነር ሜምብሬኑ ሃይድሮጅን አተምን ልከን ሃይድሮጅን አየንን ልከን ከዛ ምን ማድረግ ነው አላማችን? ያንን ሃይድሮጅን አየን ወደ እዚህ ማሽን ውስጥ ኤቲፒ የሚሰራበት ማሽን ውስጥ ማስገባት ነው። ግራዲያንቱ ወደ ላይ በበዛ ቁጥር ኤነርጂ ይፈጥራል። ያ ኤነርጂ ኤቲፒ ሴንቴሳይዝ እንዲደረግ ያደርጋል ማለት ነው። የምንሰራው ስራ ያ ነው የሚሆነው ማለት ነው። ኦኬ ኮምፕሌክስ 1 እና 2 እንምጣ። በአጠቃላይ ኤሌክትሮን ትራንስፖርቴሽን ኦክሲዴቲቭ ፎስፎሪሌሽን ብለን እንጠራዋለን። ኤንትሪ ኦፍ ኦክሲዴቲቭ ፎስፎሪሌሽን የምንለው ኮምፕሌክስ 1 እና 2 ነው ማለት ነው። ኤንትሪ ፖይንት ብለን እንጠራቸዋለን። ኮምፕሌክስ 1 በሌላ አጠራር ኤንኤዲኤች ዲሃይድሮጂኔዝ ብለን የምናወራው ነው። በቀላሉ እንረዳው። ኦኬ ምንድነው የሚሆነው? ከዛ የመጣውን ከክረብ ሳይክል የመጣውን ኤንኤዲኤች 6 ኤንኤዲኤች ነው የሚመጣው። ያንን 6 ኤንኤዲኤች ወደ ምንድን ነው የሚቀይረው? ወደ ኤንኤዲ ፕላስ ኤች ፕላስ 2 ኤሌክትሮን ይለውጣል ማለት ነው። it will turn NADH ወደ NAD ፕላስ ከዛ ሃይድሮጅን ከዛ ደግሞ 2 ኤሌክትሮን ከዛ ያቺ 2 ኤሌክትሮን ወደ ኮምፕሌክስ 1 ትገባለች። ኮምፕሌክስ 1 ላይ ገብታ ምንድነው የምታደርገው? ኦክሲዴሽን ሪዳክሽን እያለች ግራዲያንት ትፈጥራለች፣ ኤነርጂ ትፈጥራለች። ያ ኤነርጂ ምን ያደርጋል? ሃይድሮጅን አየንን ፓምፕ ያደርጋል። ስንት ሃይድሮጅን አየን ፓምፕ ይደረጋል? 4። ይኸው 4 ሃይድሮጅን አየን ወደ ኢንተርሜምብሬኑ ፓምፕ ተደርጎ ያልፋል ማለት ነው። ከዛ ይሄ ኤሌክትሮን ውስጥ የነበረው ኤሌክትሮን ግን ምን ይሆናል ነው። እነዚህ ኮምፕሌክሶች ምን መያዝ አይችሉም? ኤሌክትሮንን መያዝ አይችሉም። ኤሌክትሮንን ከያዙ ምን ኮዝ ይደረግባቸዋል? ኦክሲዴቲቭ ስትረስ የሚባል ነገር ኮዝ ይደረጋል። ያቺ ኤሌክትሮን ወደ ትሄዳለች? ወደ ሳይቶክሮም ሲ ትሄዳለች። ይፊት ነው እዚህ ጋር እቺ ኤሌክትሮን ወደ ሳይቶክሮም ሲ ሄደች ማለት ነው። የመጀመሪያው ኮምፕሌክስ አለቀ። ሁለተኛው ኮምፕሌክስ ደግሞ ሰክስኔት ዲሃይድሮጂኔዝ ብለን የምንጠራው ይሄ እንትን ኮምፕሌክስ ነው። ይሄ ሰክስኔት ዲሃይድሮጂኔዝ የት እናውቀዋለን? ኤንዛይም ነበር አይደለ? ክረብ ሳይክል ላይ ሰክስኔትን ወደ ፊመሬት የሚቀይርልን እሱ ነበረ። ሰክስኔት ዲሃይድሮጂኔዝ ብለን የምንጠራው ማለት ነው። እዚህ ጋር ነው የሚገኘው። እሱ ደግሞ ምንድነው የሚያደርገው? ኤፍኤዲኤች2 ወደ ኤፍኤዲ ከዛ 2 ሃይድሮጅን ከዛ 2 ኤሌክትሮን ነው የሚያደርገው ማለት ነው። አሁን ትልቅ ፖይንት እዚህ ጋር ነው ያለው which is ሃይድሮጅን አይንን ወደ ላይ ማስተላለፍ ነበር አይደለ? ፕሮቶንን ወደ ላይ ማስተላለፍ ነበር። እዚህ ላይ ግን ምን አይደረግም? አይተላለፍም። ኮምፕሌክስ 2 ላይ ምንም አይነት ሃይድሮጅን ወደ ኢንተርሜምብሬኑ አይላክም። ያቺ ኤሌክትሮን ግን ልክ እንደ ቅድሙ ኦክሲዴሽን ሪዳክሽን እያለች ትሄዳለች። ሄዳ ኦክሲዴቲቭ ስትረስ እንዳይፈጠር
ወዴት ትሰጠዋለች? ያን ኤሌክትሮን ወደ ኮኢንዛይም ኪው ትሰጠዋለች ማለት ነው። ኦኬ ሶ ዋን እና ቱ እንደዚህ ያለቀ። ከዛ በኋላ ያለው እነዚህ ሁለት ኤሌክትሮንን የሚይዙልን ፓርቶች አሉ፣ ሞባይል ካሪየርስ ብለን የምንጠራቸው። ኦኬ እነሱ ኮኢንዛይም ኪው እና ሳይቶክሮም ሲ ናቸው። ኮኢንዛይም ኪው ቅድም አሁን እንዳወራ ነው ከኮምፕሌክስ ዋን እና ከኮምፕሌክስ ቱ ምንን ወሰደ? ኤሌክትሮን ወሰደ። ከዛ ዓላማ ወዴት ነው? ወደ ኮምፕሌክስ ስሪ መላክ ነው። ሳይቶክሮም ሲ ደግሞ ከኮምፕሌክስ ስሪ ተቀብሎ ወደ ፎር መላክ ነው። እሱን ደግሞ የበለጠ እናወራለን። ኦኬ ሶ ኮምፕሌክስ ስሪ ላይ ምንድነው ሀፕን የሚያደርገው? ከኤሌክትሮኑን ከኮኢንዛይም ኪው ወደ ኮምፕሌክስ ስሪ ይላካል። ያ የተላከው ኤሌክትሮን ምን ይሰራል? ልክ ቅድም እንዳወራ ነው ኦክሲዴሽን ሪዳክሽን እያደረገ እታች ያለውን ሃይድሮጅን አተም ወደ ላይ ፓምፕ ያደርጋል። ስንት ይልቃል? 4 ይልካል ማለት ነው። ቅድም ኮምፕሌክስ ዋንም ስንት ልኳል? 4 ልኳል። ኦኬ ከዛ እቺም ኤሌክትሮን እዚህ ኮምፕሌክስ ስሪ ውስጥ ያለው ኤሌክትሮን ይጎዳል፣ መቀመጥ አይችልም። ወዴት ይሰጣል? ወደ ሳይቶክሮም ሲ። ሳይቶክሮም ሲ ይቀበልና ወደ ኮምፕሌክስ ፎር ይሰጣል። ኮምፕሌክስ ፎር ላይም ቅድም ያወራነው ነገር ይደገማል which is oxidation reduction ያደርግና ሁለት ሃይድሮጅን አየንን ወደ ኢንተርሜምብሬኑ ይልካል። አሁን ጥያቄው የሚመጣው እዚህ ጋር ነው። ከዚህ በኋላ ኤሌክትሮኑ የትም መሄድ አይችልም። ያለው የት ነው? ኮምፕሌክስ ፎር ላይ። ምን ያደርግ ሲባል ምንድነው የሚያደርገው? ያ ኤሌክትሮን ከኦክሲጅን ጋር ባይንድ ያደርጋል። ኦክሲጅንን ኦቶ አይደለች፣ ለሁለት ይከፍላታል። ለሁለት ይከፍላትና እታች ጋር የምናገኛቸው ሃይድሮጅኖች አሉ። ከነርሱ ጋር ምን ያደርገዋል? ዋተር እንዲሰራ ያደርገዋል ማለት ነው። የመጨረሻው ኦክሲጅን የመጨረሻው ኤሌክትሮን አክሴፕተር ነው ምን? ኮምፕሌክስ ፎር። ከዛ ወደ ዋተር ይሰራል ማለት ነው። ስለዚህ 1 2 3 4 አለቀ። ካለቀ በኋላ ኢንተርሜምብሬኑ ላይ በጣም ብዙ ሃይድሮጅን አየኖች አሉ እንደምታዩት። እነዚህ ሃይድሮጅን አየኖች ለምንድን ነው እዚህ ጋር የተሰበሰቡት? ምክንያቱም ወደ ኤቲፒ ሲንቴሲስ ለመግባት ይታያቸዋል። ኤቲፒ ሲንቴሲስ ልክ እንደ ዊል ነው። እሺ ልክ እንደ የሆነ ሃይድሮስታቲክ ዳም አስቡት፣ ልክ እንደ ግድብ። እነዚህ ሃይድሮጅን አየኖች ወደዚህ ይገባሉ። ከዛ ልክ እንደምታዩት ያሽከረክሩታል። በሚያሽከረክሩት ሰዓት ምንድነው የሚፈጠረው? ኤዲፒ ከፎስፌት ጋር ያገናኝና ኤቲፒን ይሰራልናል ማለት ነው። ዳትስ ኢት። ኤሌክትሮን ትራንስፖርት ቼን ይሄ ነው። ሰመሪ ለማድረግ ኤቲፒ ምን ያክል ኤቲፒ ይሰራል ከተባለ ከ30 እስከ 32 ኤቲፒ ፐር ግሉኮስ ይሰራል። ከዛ በኋላ ከዛ ውስጥ አንድ ኤንኤዲኤች ወደ 10 ሃይድሮጅን አየኖችን ፓምፕ ያደርጋል። ከዛ በኋላ በአንዱ ኤንኤዲኤች እስከ 2.5 ኤቲፒ ድረስ ይሰራል። አንዱ ኤፍኤዲኤች2 ደግሞ እስከ 1.5 ይሰራል። ትልቁ ዓላማ የሚሆነው ይሄ ነው ማለት ነው። አሁን ቀጣዩ ደግሞ ክሊኒካል ኢንሂቢተሮች አሉ፣ ይሄ ነገር እንዳይፈጸም የሚያደርጉ እነማን ናቸው ነው? ኦኬ ኮምፕሌክስ ዋን ላይ አክት የሚያደርጉት ልክ እንደ ሮቲኖን የምንላቸው ነው። ሮቲኖን ምንድነው የሚያደርገው? ብሎክ ያደርጋል። ምንም አይነት ሃይድሮጅን አተም ወደ ኢንተርሜምብሬኑ እንዳያልፍ ብሎክ ያደርጋል። ሮቲኖን ኢንሂቢተር የምንለው ማለት ነው። ሁለተኛው ደግሞ ማን አለ? ኮምፕሌክስ 3 ላይ አክት የሚያደርግ ደግሞ አለን፣ አንቲማይሲን ኤ የምንለው። እሱም ሃይድሮጅን አተሞች ወደ ላይ ፓምፕ እንዳይደረጉ ብሎክ ያደርጋል፣ ኢንሂቢት ያደርጋል። ከዛ ሌላ ደግሞ ማን እናገኛለን? ኮምፕሌክስ 4 ላይ ሳይናይድ እና ካርበን ሞኖክሳይድ እናገኛለን። እነዚህ ሁለቱ ትላልቅ ቶክሲኖች ናቸው። ካርቦን ሞኖክሳይድን ከየት እናገኘዋለን? ከከሰል ጭስ። ሳይናይድ ደግሞ ይሄ ሰውን ለማደንዘዝ የሚጠቀሙበት ነው። በጣም ሰቅጣጭ የሆነ ኬሚካል ነው። ሁለቱም የቱ ጋር ነው አክት የሚያደርጉት? ኮምፕሌክስ 4 ላይ ፕሪቨንት ያደርጉታል። ምንም አይነት ኤቲፒ ፕሮዲስ እንዳይደረግ፣ ያኛው ሃይድሮጅን እንዳያልፍ ተርሚናሉ ላይ ያቋርጡታል ማለት ነው። ከዛ የመጨረሻ ደግሞ ዲኤንፒ የምንለው ወይም አንክሎፐር የምንለው ደግሞ ምንድነው የሚያደርገው? እታች ጋር ነው ኬሪስ ያውና ይታያችኋል። ኬሪስ ሃይድሮጅን አየን አክሮስ ዘ ሜምብሬን። ከዛ ግን ኮላፕስ ዘ ፕሮቶን ግራዲየንት። ከዛ መጨረሻ ላይ ሂት ሪሊዝ እንዲደረግ ያደርጋል። ይሄ is all
አባውት ኤሌክትሮን ትራንስፖርት ቼን። ቤተሰብ ያልሆነ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ ድረስ ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ አሳውቁን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም።